በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ ክርስቲያኖች፣ ኦርቶዶክሳውያን እንዲሁም የአምደ ሃይማኖት ሰንበት ትምህርት ቤት ተማሪዎች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የደብረ ታቦር በዓል በሰላም አደረሳችሁ እላለሁ። የዛሬውን መልእክት የማስተላልፍበት ምክንያት በመንበረ መንግስት ቅዱስ ገብርኤል ገዳም የአምደ ሃይማኖት ሰንበት ትምህርት ቤት እያስገነባ ያለውን ህንፃ በተመለከተ በተለይ በነገና ከነገ ወዲያ በቡሄ ወይም በደብረ ታቦር በዓል ዋዜማና በዕለቱ የገቢ ማሰባሰቢያ መርሃ ግብር ስላዘጋጀን እሱን በተመለከተ መልእክት ለማስተላለፍ ነው። እንግዲህ እንደምታውቁት አሁን በዚህ ዘመን ሰንበት ትምህርት ቤቶች ሃይማኖት እንደ አባቶቻችን፣ ጥበብ እንደ ዘመናችን እንደሚሉት አሁን ዘመኑ የሚፈቅደው የአገልግሎት ስፍራ ስላለ ዘመኑን መዋጀት ስለሚገባን ለዘመኑ ህፃናት፣ ለዘመኑ ወጣቶች፣ ለዘመኑ ምዕመናን የሚመች የአገልግሎት ስፍራ እየገነባን እያዘጋጀን ያለ ነው። እንደምታውቁት በዚህ በግቢ ገብርኤል አካባቢ የነበሩ ነዋሪዎች ወደ ተለያዩ ቦታዎች ሄደዋል። ነገር ግን ደግሞ እነሱ ከሄዱ በኋላ ባሉ ቦታዎች ደግሞ ከ20 ሺህ በላይ ቤቶች እየተገነቡ ነው እና በእነዚህ ውስጥ የሚኖሩ ነዋሪዎች ከ3 ዓመት ከ4 ዓመት በኋላ በእጥፍ ይመጣሉ ማለት ነው። ስለዚህ እነዚህን ምዕመናን፣ እነዚህን ህፃናት፣ እነዚህን ወጣቶች የሚያገለግል ለዘመኑ የሚመጥን የሰንበት ትምህርት ቤት ህንፃ እየገነባን ነው። እንግዲህ ካጀማመሩ ጀምሮ የመንበረ መንግስት ቅዱስ ገብርኤል ገዳም ሰበካ ጉባኤ ይሄ ቦታ ያው ሰንበት ትምህርት ቤቱ ህንፃ እንዲገነባበት መፍቀዱ በራሱ የአዲስ አበባ ሀገረ ስብከት ራሱ ማጽደቁ ከዛም ብዙ ውጣ ውረዶችን ደግሞ አድርገን አሁን ህንፃውን ጀምረን መሰረቱን ጨርሰን አሁን ቤዝመንቱን በመስራት ላይ ነው የምንገኘው። እስካሁን እዚህ ደረጃ ለመድረስ ወደ 17 ሚሊዮን ብር ገደማ ወጪ ሆኗል። ይሄንን ደግሞ ያደረጋችሁት እናንተ ናችሁ። ቤተ ክርስቲያንን የሚወዱ ኦርቶዶክሳውያን ኢትዮጵያውያን፣ እንዲሁም የአምደ ሃይማኖት ሰንበት ትምህርት ቤት አባላት በዋናነት የገዳማችንም ሰበካ ጉባኤ በተለይ በውጭ ሀገር የሚገኙ የአምደ ሃይማኖት ሰንበት ትምህርት ቤት አባላትና የሰንበት ትምህርት ቤቱ ወዳጆች በሙሉ ናቸው ይህንን ገንዘብ አውጥተን እዚህ ደረጃ የደረሰው። ሰሞኑን 20 ኮለኖች አቁመናል። በጠቅላላ ወደ 35 ኮለኖች ናቸው የሚቆሙት። እያንዳንዱ ኮለን 95 ሺህ ብር ገደማ የሚፈጅ ነው። ስለዚህ አሁን ቤዝመንቱ አለቀ ማለት የጸበል ቤቱ ስራ ተጠናቀቀ ማለት ነው። ቤዝመንቱ ላይ ስለሆነ ጸበል ቤቱ ይሄ ህንፃ እንግዲህ ብዙ ነገሮችን ነው የሚያካትተው። አንደኛ ከ800 ሰዎች በላይ የሚይዝ ዘመናዊ አዳራሽ ይኖረዋል። ሁለተኛ ብዙ ምዕመናን እየተጠመቁ ፈውስ ያገኙበት የቅዱስ ገብርኤል ጸበልም እዚሁ ህንፃ ውስጥ የተካተተ ነው። እሱም ዘመናዊ ነው። ለካህናት፣ ለወንዶች፣ ለሴቶች በሚመች እና ዘመናዊ በሆነ መልኩ የሚሰራ የጸበል ቤት ነው። እሱን ነው አሁን ለማጠናቀቅ እየሞከርን ያለ ነው። ከዛ ውጭ ደግሞ አሁን ዘመኑ እንደምታውቁት በዲጂታል የፕላትፎርም ነው ብዙ ስብከተ ወንጌል የሚተላለፈው እና ዘመናዊ የዲጂታል ስቱዲዮ ወይም የሚዲያ ክፍል ይኖረዋል። ጸሎት የሚደረግባቸው፣ ምክር የሚሰጥባቸው፣ እንደገናም ልጆች ትምህርት የሚማሩባቸው፣ የሰንበት ትምህርት ቤቱ የአገልግሎት ክፍሎች አገልግሎት የሚሰጡባቸው፣ ደግሞ የምርምር ማዕከላትም እዚህ ውስጥ አሉ። በዋናነት ደግሞ አሁን ሰንበት ትምህርት ቤቱ በርቀት ትምህርት እያስተማረ ነው፣ መንፈሳዊ ትምህርት። የርቀት መንፈሳዊ ትምህርቱንም አሁን ከማዕከልነት ወደ ኮሌጅነትም ከፍ አድርገን በዚሁ ህንፃ ላይ የምንሰጥ ይሆናል ማለት ነው ትምህርቱን። ከዛ ውጪ የህፃናት ማቆያ፣ የህፃናት መጫወቻ ቦታዎች አሉት። ዘመናዊ ቤተ መጻሕፍት ይኖረዋል። የመጽሐፍት መደጎሻና የሕክምና ማዕከላት ይኖሩታል። እንዲሁም ደግሞ ገቢ የማስገኛ ሱቆችም ይኖሩታል። በአጠቃላይ ዘመኑ የሚፈልገውን ሁሉንም አገልግሎቶች ያካተተ ነው ይሄ G+4 የሆነ ህንፃ ማለት ነው። ስለዚህ የሰው ልማት ላይ አሁን ይሄ የሚገነባበት ምክንያት ትውልዱ ሃይማኖቱን እንዲያውቅ፣ ስነ ምግባርን እንዲማር እና በሃይማኖትና በስነ ምግባር የታነጸ ትውልድ ሆኖ እንዲያድግ ለማድረግ ነው። ስለዚህ የሰው ልማት ላይ የሚሰራ ነገር ነው። ስለዚህ ነገና ከነገ ወዲያ በቡሄ ዋዜማና በቡሄ በነሐሴ 13 ይሄ የሰው ልማት የሚያስደስታችሁ ትውልድ ሃይማኖትና ስነ ምግባር ኖሮት እንዲያድግ የምትፈልጉ በተለይ ደግሞ በሰንበት ትምህርት ቤት ውስጥ አድጋችሁ የሰንበት ትምህርት ቤትን ጥቅም
ወይም የሰንበት ትምህርት ቤትን በረከት ያገኛችሁ ኢትዮጵያውያን የኦርቶዶክስ እምነትም እንኳን ባትሆኑ እንዲህ አይነት ሂውማን ዴቨሎፕመንት ላይ የሰው ልማት ላይ እገዛ ለማድረግ ፍላጎት ያላችሁ ባለሀብቶች፣ ድርጅቶች፣ ሰንበት ትምህርት ቤት ውስጥ ያደጋችሁ ከሰንበት ትምህርት ቤቱ ጥቅም ያገኛችሁ መንፈሳዊም ጥቅም የተለያዩ በረከቶችን ያገኛችሁ የሰንበት ትምህርት ቤቱ አባላት፣ የርቀት ትምህርት ተምራችሁ የተመረቃችሁ የርቀት ትምህርት ተማሪዎችና ተመራቂዎች፣ ሰንበት ትምህርት ቤቱን በተለያየ መልኩ የምታውቁትና መደገፍ የምትፈልጉ ድርጅቶች ሁላችሁም ለዚህ አገልግሎት የራሳችሁን አስተዋጽኦ እንድታደርጉ በታላቅ አክብሮት ነው የምጠይቃችሁ። በተለይ በኦንላይን በምናደርገው በነሐሴ 13 በኦንላይን ከምሽቱ 2 ሰዓት ጀምሮ በኦንላይን በምናደርገው የገቢ ማሰባሰቢያ ላይ እንዲህ አይነት ፕሮጀክቶችን ለማገዝ ፈቃደኛ የሆኑ በተለይ በውጭ ሀገር በአሜሪካን ሀገር በካናዳ እና በአውሮፓ የምትኖሩ እንዲህ አይነት ፕሮጀክቶችን መደገፍ የሚፈልጉ ሰዎችን ድርጅቶችን ነግራችሁልን በዛ ዕለት በኦንላይን የገቢ ማሰባሰቢያው ላይ እናንተም ተገኝታችሁ የራሳችሁን አስተዋጽኦ እንድታደርጉ ጓደኞቻችሁን፣ ቤተሰቦቻችሁን፣ በስራ ቦታ የምታውቋቸውን የስራ ባልደረቦቻችሁን የተለያዩ ሰዎችን ጋብዛችሁ በዚህ ዕለት 10 ሚሊዮን ብር ነው ለማሰባሰብ እቅዳችን። ያ ያሰብነውን ነገር ብናሳካ ቤዝመንቱን ለመጨረስ በእርግጥ 20 ሚሊዮን ብር ነው የሚያስፈልገው፣ ግን በጣም ትልቅ እገዛ የሚያደርግልን ይሆናል ማለት ነው። ስለዚህ ወደ ድርጅታችሁ መጥተው የእኛ ልጆች ሆያ ሆዬ በሚሉበት ጊዜ አስተዋጽኦ እንድታደርጉልን፣ እርዳታ እንድታደርጉልን፣ በተለያየ ቦታ ደግሞ የምትገኙ የሰንበት ትምህርት ቤቱ አባላት በሙሉ ይሄ ፕሮጀክት እንዲጠናቀቅ የራሳችሁን በጎ አስተዋጽኦ እንድታደርጉ በታላቅ ትህትና ነው የምጠይቃችሁ። እንግዲህ ይህን የመሰለ ፕሮጀክት አጠናቀን የራሳችንን አሻራ ማስቀመጥ ይኖርብናል እና ይሄ መንበረ መንግስት ቅዱስ ገብርኤል ገዳም አምደ ሃይማኖት ሰንበት ትምህርት ቤት ብዙ ስራ የሰራ ሰንበት ትምህርት ቤት ነው። ወደፊት ደግሞ አገልግሎቱ ከዚህ በላይ ሰፍቶ ደግሞ አድጎ ለትውልድ የሚጠቅም አበርክቶ እንዲያደርግ ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ ነው የምጠይቀው። እንግዲህ መዋዕለ ጾሙን እስከዚህ ድረስ ያደረሰን አምላክ መዋዕለ ጾሙን አስፈጽሞ ለእመቤታችን የትንሣኤና የዕርገት በዓል በሰላም እንዲያደርሰን ምኞቴ ነው። እስካሁን ድረስ ላደረጋችሁልን ወደፊትም ለምታደርጉልን እገዛ ሁሉ በልዑል እግዚአብሔር ስም ምስጋናዬን አቀርባለሁ። መልካም በዓል ይሆንላችሁ። ወስብሐት ለእግዚአብሔር።